ዘግይተን በቅርቡ የጀመርነው ነው። ይሄ ዘርፍ እንደ ሌሎቹ አይደለም። ብዙ የአሰራር ስርዓቶች፣ ብዙ ዘመናዊ ቴክኖሎጂ፣ የሰው ኃይል፣ ህጎች ገና መስተካከል ይፈልጋል እና ረጅም ጊዜ መሄድ ያስፈልጋል። ኢንቨስትም ማድረግ ይፈልጋል። የሀገሪቱን የስነ ምድር እንግዲህ ከመሬት በታች ያለውን አይደለም የምንፈልገው። እሱን ለማወቅ ራሱ ብዙ ኢንቨስትመንት ይፈልጋል፣ ብዙ ስራ ይፈልጋል። ከብዙ ሀገሮችና ተቋማት ጋር በጋራ መስራት አለብን። እሱ ብዙ ነው የምንሰራው። በሱም ላይ አቅጣጫ ያመላከተ የነበረ ነው ማለት ይቻላል። አሁን እየሰራ ነው ያለው እስካሁን በሰበሰብነው መረጃ ነው። ግን ሀገራችን በጣም ሰፊና ብዙ ሀብት ያላት ስለሆነች ገና ብዙ ስራ ደግሞ ይጠበቅብናልና እሱንም አብረን አንስተን አይተናል። ኤአይ እና ቴክኖሎጂ አሁን ላይ የማይገባበት የለም። ያው አሰራር ስርዓቶችን ከማዘመን ጨምሮ ራሱን ጂኦሎጂውን ከማወቅ በምድር ስር ያሉ ማዕድናትን ከማወቅ ጀምሮ ኤአይን እየተጠቀሙ ነው። ኤርቦርን ጂኦ ፊዚክስ አሁን የምንለው አንዱ የቴክኖሎጂ አስፔክት ነው እና ማዕድን አሁን በኤአይም ጭምር ታግዞ በመሬት በታች ያሉ ሚነራል ለማወቅም መጠናቸውን ለማወቅም አይነታቸውንም ለማወቅ የሀገሪቱን ጂኦሎጂ የአለት አይነቶችን ለማወቅ እያገለገለ ነው። ከዴታዎች ከብዙ ዴታዎች ጋር ተነስቶ ያው ኤአይ ነገሩ ሁሉ ዳታ ነው። ካሉ ዴታዎች ተነስቶ ይሄ በዚህ ታግዘው እየተሰሩ ነው። የተቋማትም የአሰራር ስርዓት ዲጂታል ነው እና ሁሉም ነገር ላይ ነው። አሁን ዓለም በየትኛውም ዘርፍ ላይ ብትሄድ ከዚህ ውጭ አይደለምና ይህንን መጠቀም አለብን። አንዳንድ የተሞካከሩ ስራዎችም አሉ። ግን ቴክኖሎጂን ከመጠቀም አኳያ ለዚህ ዘርፍ አዲስ ዘርፍ ነው። ብዙ ኢንቨስት ማድረግ አለብን። ብዙ ስራ መስራት አለብን። ወሳኝ ነገር ነው። ለዚህ ዘርፍም ቢሆን ዲጂታይዜሽን 2030 የተባለው እንግዲህ ሀገራችን ማዕድን ዘርፍን አንድ ዋና ምሰሶ አድርጋለች። ኢኮኖሚው እያሳየም ነው እንደሆነም እያስመሰከረ ነው። ስለዚህ ተገቢውን ደግሞ ትኩረት እንዴት አድርገን የምንፈልገውን ምርት በትክክልና በአጭር ጊዜ እናገኛለን ብለን ደግሞ ስናመጣ ቴክኖሎጂ፣ ኤአይ፣ ዲጂታይዜሽን ይመጣል ማለት ነው። ስለዚህ ዲጂታይዜሽን ለሆነ ሴክተር አይደለም፣ በዛ ዘርፍ ላሉ ተቋማት ብቻ ሳይሆን ለሁሉም ነው፣ ለግብርናም ነው። ስለዚህ ለእኛም በጣም ትርጉም ያላቸው ስራዎች የምንሰራቸው አሉ። ያው ብዙ ስራ ይጠበቅብናል። በተለይ ከዚህ አኳያ ለማዕድን በተለይ ሀገር ከግብርና ወደ ኢንዱስትሪያላይዜሽን መሸጋገር ካለባት መሀል ላይ ማዕድን አለ። ያለ ማዕድን የምታመጣው የለም። ማኑፋክቸሪንግ ማለት ብረት ሳታመርት ማኑፋክቸሪንግን ለማድረግ ትቸገራለ። ኃይልን ሳትጠቀም ነዳጅን ሳትጠቀም ትቸገራለ። ግብርና ማዳበሪያ ማታመርት ከሆነ ሰስቴን ለማድረግ ትቸገራለ እና ሁሉም ቦታ ላይ ነው። ሊንክ ነው፣ የዋና ዋና ግብአቶች ሊንክ ነው እና ስለዚህ ያው ትልልቅ ሜጋ ፕሮጀክቶች እስከ 10 ቢሊዮን ዶላር የሚደርሱ ፕሮጀክቶች በዚህ ዘርፍ ላውንች ተደርገዋል። ኤክስፖርቱን በከፍተኛ ሁኔታ እያደገ ነው። አምና የነበረውን ሰምታችኋል። ምናልባት የዘንድሮ ከዛ በብዙ መንገድ ያደገ ይሆናል። አይነቱንም የበለጠ እያሳደግን ግንባታ ላይ ያሉ ፕሮጀክቶችንም በፍጥነት እንዲያልቁ እያደረገን እየሰራን ነው እና ዋና ድጋፍ እና ምሰሶ እንዲሆን የተፈለገውን ያክል ጅማሮ አለው። እንደተባለው ብዙ ስራዎች ይቀሩታል። እንግዲህ አገር ሶቨሪን ናት የምትባለው ዳር ድንበሯ ስለተጠበቀ ብቻ ሳይሆን የምትፈልጋቸውን ነገሮች በማንም ላይ ጥገኛ ሳትሆን መጠቀም ስትችል ነው። በምግብ ራሷን ስትችል፣ ኮንስትራክሽን ኢንዱስትሪ የሚፈልገውን ነገር ያለምንም ሌላ ቦታ ላይ ጥገኛ ሳይሆን በራሷ ምርቶ መጠቀም ሲችል፣ እነዚህ ሁሉ ነገሮች ናቸው። እነዚህ ሁሉ የማዕድን ምርቶችን ይፈልጋሉ። አይ ቲንክ በዛ ላይ የተሰሩ ያሉ ስራዎች በጣም ጥሩ ናቸው። አመርቂ ጅምር አላቸው። ግን ገና ብዙ እንሰራለን። ብዙ ሀብት አለን፣ ብዙ እንሰራለን።